የተለመደውን የጥቅል ጎመን አሰራር ሁለት ግብአቶችን ብቻ በመጨመር የተሻለ ጣዕም እንዲኖረው ማድረግ ትችላላችሁ። በዛሬው ቪዲዮ እነዚህ ሁለት ነገሮች ምን እንደሆኑና ምንም አይነት ማሽን ሳትጠቀሙ ጥቅል ጎመኑንና የተለያዩ አትክልቶችን በቀላሉ በእንፋሎት እንዴት ማብሰል እንደምትችሉ አሳያችኋለሁ። ከሌሎች የመለኛ ማህበራዊ ድረገጾች ከመጣችሁ እዚህኛው ገጻችን ላይ ሰፊ ገለጻ የምንሰጥበት ቪዲዮ ስለሆነ ጊዜ ወስዳችሁ ሙያ መቅሰም የምትፈልጉ ብቻ ሁልጊዜ እንደዚህ አይነት ቪዲዮዎች ላይ መገናኘት እንችላለን። አጠር ያለና ትንሽ ገለጻ ለምትፈልጉ ሌሎች ማህበራዊ ድረገጾቻችን ላይ የምንለቀውን ቪዲዮ ተመልከቱ። ያለንበት ወቅት የክረምት ወቅት ስለሆነ እያንዳንዱን የአትክልት ግብዓት ልክ ምስሉ ላይ በምትመለከቱት መሰረት ልጣችሁና አጥባችሁ ታዘጋጃላችሁ። ቀይ ሽንኩርቱ ምስሉ ላይ እንደምትመለከቱት ስከትፈው አይኔን እንዳያቃጥለኝ ግንዱን አላወጣሁትም። እናንተም አይናችሁን እንዳትቃጠሉ ከፈለጋችሁ ልጣችሁ ካጠባችሁት በኋላ ግንዱን ፈጽሞ ማውጣት የለባችሁም። የምንጠቀመው የሽንኩርት መጠን አንድ ራስ ተለቅ ያለ ነው። ሌላው ሁለት በደንብ ታጥቦ ተልጦ የተዘጋጀ ካሮት እንጠቀማለን። ግንዱ በጣም ጠንካራና እንደዚህ አረንጓዴ ከሆነ እሺ ብሎ ስለማይበስልና ስለሚቆመጥጥ ማውጣት እንዳዘነጉ። ሌላው የምንጠቀመው የአትክልት ግብዓት ደግሞ ድንች ሲሆን 3 ድንቾችን ተጠቅሜያለሁ። ድንቹ የጠቆረ እንዲሁም የተበላሸ የመሰላችሁ ካለ ቢላ በመጠቀም ቆርጣችሁ ማውጣት እንዳዘነጉ። የላጣችሁት ድንች ቶሎ የመጥቆር ባህሪ ስላለው እንዳይጠቁርባችሁ ውሃ ውስጥ ማቆየት እንዳዘነጉ። የዛሬው ጥቅል ጎመን ሲታይ እንዲያምርና ትንሽ የማቃጠል ይዘት እንዲኖረው አረንጓዴና ቀይ ቃሪያ ተጠቅሜያለሁ። የዛሬውን ጥቅል ጎመን አንድ የሚያጣፍጥልን ነገር ነጭ ሽንኩርትና ዝንጅብል ስለሆነ ነጭ ሽንኩርትና ዝንጅብል ልጣችሁ አጥባችሁ ታዘጋጃላችሁ። አሁን ለዛሬ የሚሆነንን ያህል ጥቅል ጎመን እየከተፍን የተረፋችሁን ጥቅል ጎመን እንዴት ሳይበላሽ ለረጅም ጊዜ እንደምታስቀምጡ ልንገራችሁ። ያልተከተፈ ወይንም ያልተቆረጠ ጥቅል ጎመን ከሆነ ከውጭ የሚገኘውን ቅጠል ምንም ሳታነሱ ከስር የሚገኘውን ግንድ ብቻ በላስቲክ በመሸፈን ማቀዝቀዣ ቤት ውስጥ ማቆየት ትችላላችሁ። ካልሆነ ደግሞ ሰፋ ያለ ላስቲክ ውስጥ ጨምሩትና ግንዱን ወደ ላይ አርጋችሁ ዘቅዝቃችሁ ታስቀምጣላችሁ። በዚህ መልኩ ካስቀመጣችሁት እስከ 2 ሳምንት ድረስ ምንም ሳይሆንባችሁ ይቀመጥላችኋል። መሃል ላይም እየከፈታችሁ መመልከት አይከፋም። አንዴ የምትፈልጉትን ያህል ከቆረጣችሁ በኋላ የተረፋችሁን ለማስቀመጥ ደግሞ ግንዱን ሳታወጡ ምስሉ ላይ በምትመለከቱት መሰረት የምትፈልጉትን ያህል ከቀነሳችሁ በኋላ የቀራችሁን በተቆረጠው በኩል በደንብ በፕላስቲክ ትሸፍኑትና ማቀዝቀዣ ቤት ውስጥ ከታች ማስቀመጥ ትችላላችሁ። መጠቀም ያለባችሁ ፕላስቲክ ለምግብ ተብሎ የተዘጋጀውን ፕላስቲክ መሆን አለበት። እንዲሁም ከፕላስቲኩ በተጨማሪ የምሳ ዕቃ ውስጥ ዘግዝቃችሁ አስቀምጣችሁ ከድናችሁት እሱንም ለ2 ሳምንት ያህል ሳይበላሽ ማቆየት ትችላላችሁ። ማቀዝቀዣ ቤት ለሌላችሁ ደግሞ እንዴት ማስቀመጥ እንደምትችሉ ልንገራችሁ። ጥቅል ጎመኑን ገዝታችሁ ወደ ቤት ካመጣችሁ በኋላ ፈጽሞ ማጠብ የለባችሁም። ጥቅል ጎመኑንም ማስቀመጥ ያለባችሁ ቀጥታ ፀሐይ የማያገኘው ቦታና ጨለም ያለ ቦታ ቢሆን ይመረጣል። ጨለማ ከመሆኑ በተጨማሪ ንፋስም ሊያገኘው ይገባል። ቀጥታ የፀሐይ ብርሃን ካገኘው ሊኮሰምናባችሁ እንዲሁም ቶሎ ሊደርቅባችሁ ይችላል። ከውጭ የሚገኘው ቅጠል ቶሎ እንዳይደርቅ ከፈለጋችሁ ደግሞ ለምግብ በተዘጋጀ ፕላስቲክ ግንዱን በደንብ ሸፍናችሁ ማስቀመጥ ትችላላችሁ። ጥቅል ጎመንን እንግዲህ በዚህ መልኩ እያስቀመጣችሁ ለረጅም ጊዜ መጠቀም ትችላላችሁ። ተጨማሪ የምታውቁት መላ ካለ አስተያየት መጻፊያው ላይ አስፍሩልን። ያዘጋጀነው ጥቅል ጎመን በቆንጆ መልኩ ከተከተፈ በኋላ ይህንን ይመስላል። እኔ በቀጫጭኑ ረዘም አድርጌ ከትፌዋለሁ። እናንተ ከፈለጋችሁ በሌላ መልኩ መክተፍ ትችላላችሁ። ቀደም ያሳየዋችሁን ካሮት፣ ድንች፣ ቀይ ሽንኩርት፣ ነጭ ሽንኩርትና ዝንጅብል ቃሪያዎቹን ልክ ምስሉ ላይ በምትመለከቱት መሰረት ከዚህ በፊት እንዳሳየዋችሁ በቁመቱ እኩል አርጋችሁ ትከትፋላችሁ። ግብአቶቹን እኩል አርጋችሁ ከከተፋችሁ በኋላ ላይ ስትጠብሱት እኩል ይበስልላችኋል። ነገር ግን አንዱን ትልቅ አንዱን ትንሽ የምታረጉ ከሆነ እኩል ላይ በስልላችሁ ይችላል። አሁን ያዘጋጀነውን አትክልት በቀላሉ በእንፋሎት እናበስላለን። በቤት ውስጥ የምታገኙትን ማንኛውም ብረት ድስት ላይ 400 ሚሊ ሊትር ውሃ ትጨምሩና ያዘጋጃችሁትን ድንችና ካሮት ትጨምራላችሁ። ጥቅል ጎመኑን ደግሞ ልክ ምስሉ ላይ በምትመለከቱት መሰረት በፓስታ ማጥለያ አርጋችሁ ከላይ ታስቀምጣላችሁ። ድንችና ካሮቱ ከስር እየተቀቀለ ከላይ ደግሞ ጥቅል ጎመኑ በእንፋሎት ይበስልላችኋል። እዚህ ጋር ሁሉንም አንድ ላይ የማንቀቅልበት ምክንያት ጥቅል ጎመኑ፣ ካሮቱ እንዲሁም ድንቹ እኩል የመብሰያ ደቂቃ ስለሌላቸው ነው። የጣዳችሁትን አትክልት ለ10 ደቂቃ ያህል በከፍተኛ ሙቀት ካበሰላችሁት በኋላ ይህንን ይመስላል። እንደምትመለከቱት ሁሉም የአትክልት ግብዓት ቆንጆ ሆኖ በእንፋሎት በስሎልናል። ጥቅል ጎመኑን ዕቃ ላይ ተገለብጡና ድንችና ካሮቱን እዛው በፓስታ ማጥለያ ውሃውን ታጠላላችሁ። አሁን አትክልቶቻችንን ቆንጆ አድርገን እንጠብሳለን።
መጥበሻ ላይ 5 የሾርባ ማንኪያ የምግብ ዘይት ታደርጉና በቀጫጭኑ ከትፋችሁ ያዘጋጃችሁትን ነጭ ሽንኩርት ጨምራችሁ ቀለሙን በከፊል እስኪቀይር ድረስ ትጠብሱታላችሁ። እዚህ ጋር ነጭ ሽንኩርቱ ፈጽሞ ማረር የለበትም። ነጭ ሽንኩርቱ በቆንጆ መልኩ ከተጠበሰ በኋላ ይህንን ይመስላል። አሁን በማጥለያ ታጠሉታላችሁ። በመቀጠል በነጭ ሽንኩርት ቃና የተዘጋጀው ዘይት ላይ ያዘጋጃችሁትን ድንችና ካሮት ታስገባላችሁ። ድንችና ካሮቱን ከማስገባታችሁ በፊት የምድጃችሁን የሙቀት መጠን ከፍ ማድረግ እንዳዘነጉ። ድንችና ካሮቱን ከመጨመራችሁ ጀምሮ እስከ መጨረሻው ድረስ ይህ የምግብ አይነት በከፍተኛ ሙቀት ስለሚጠበስ የምድጃችሁን የሙቀት መጠን መቀነስ የለባቸውም። የጨመራችሁት የአትክልት ግብዓት በከፊል ከተጠበሰላችሁ በኋላ ሽሪሚሪ ከትፋችሁ ያዘጋጃችሁትን ቀይ ሽንኩርት ከላይ ታስገባላችሁ። ቀይ ሽንኩርቱንም ከድንችና ከካሮቱ ጋር ቶሎ ቶሎ ትቀላቀላላችሁ። ስትቀላቀሉ ድንችና ካሮቱ እንዳይፈርስባችሁ ተጠንቅቃችሁ መቀላቀል ይኖርባችኋል። አሁን የማጣፈጫ ቅመሞች እናስገባለን። ግማሽ የሻይ ማንኪያ የመለኛን ያልጫ ቅመም፣ ግማሽ የሻይ ማንኪያ የሮዝመሪ ዱቄት፣ ግማሽ የሻይ ማንኪያ እርድና ትንሽ ጥቁር ቁንዶ በርበሬ ትነሰንሳላችሁ። በመቀጠል ለዛሬው ጥቅል ጎመን ልዩ ጣዕም የሚሰጥላችሁን 1 የሻይ ማንኪያ ላም ተደርጎ የተፈጨ ዝንጅብልና ነጭ ሽንኩርት ከላይ ትጨምሩና ትቀላቅሉታላችሁ። ዝንጅብልና ነጭ ሽንኩርቱን ስታዘጋጁ ነጭ ሽንኩርቱን በዛ፣ ዝንጅብሉን ደግሞ አነስ አርጋችሁ ማዘጋጀት እንዳትረሱ። የመለኛን ያልጫ ቅመም ጨምሮ የተለያዩ የምግብ ግብዓቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። ቅመሞቹን ጨምራችሁ ከግብዓቱ ጋር በደንብ ከቀላቀላችሁ በኋላ በእንፋሎት አብስላችሁ ያዘጋጃችሁትን ጥቅል ጎመን ከላይ ትጨምራላችሁ። ጥቅል ጎመኑ የራሱ የሆነ እርጥበት ስላለው እዚህ ጋር የጨመራችሁት ቅመም እንዳይቃጠልባችሁ ያግዛችኋል። ጥቅል ጎመኑ ግን በጣም ከደረቀባችሁ ትንሽዬ ውሃ ጠብ ማድረግ እንዳዘነጉ። ጥቅል ጎመኑ በደንብ ከተቀላቀለ በኋላ ይህንን ይመስላል። አሁን የምትፈልጉትን ያህል ጨው ከላይ ትነሰንሳላችሁ። ጥቅል ጎመናችንን ለማጣፈጥ የምንጠቀመው ሁለተኛ ግብዓት ትንሽ ጨዋማ ስለሆነ እዚህ ጋር የምትጨምሩትን ጨው ላይ መጠንቀቅ ይኖርባችኋል። ጨውን ጨምራችሁ በሚገባ ከቀላቀላችሁ በኋላ 3 የሾርባ ማንኪያ ሶይ ሶስ ከላይ ታደርጋላችሁ። ሶይ ሶሱ ለምታዘጋጁት ጥቅል ጎመን ልዩ የሆነ ጣዕም ይሰጥላችኋል። ይህን ሶይ ሶስ ረከስ ባለ ዋጋ መግዛት ለምትፈልጉ የመለኛ ተከታታዮች ጃፓን ገበያ በመሄድ መግዛት ትችላላችሁ። ጃፓን ገበያ ላይ ከሱፐር ማርኬቶች ይልቅ የተሻለ ዋጋ አለው። እንዲሁም የተለያየ አማራጭም ታገኛላችሁ። እናንተ ዋጋውን አወዳድራችሁ መግዛት ትችላላችሁ። አሁን ጥቅል ጎመኑ ላይ ያዘጋጃችሁትን ቃሪያና በከፊል ጠብሳችሁ ያዘጋጃችሁትን ነጭ ሽንኩርት ትነሰንሳላችሁ። የተጠበሰ ነጭ ሽንኩርት የማትወዱ ከሆነ አለመጨመር ትችላላችሁ። ጥቅል ጎመናችን ዝግጁ ሆኖልናል። አሁን ደግሞ የማባያ ቆጯችንን እንጠብሳለን። ቆጮ አንዴ ከጋገርኩት በኋላ ለቀናት ሳይበላሽ እንዲቆይልኝ ልክ ምስሉ ላይ በምትመለከቱት መሰረት ለምግብ በተዘጋጀ ላስቲክ አድርጌ ማቀዝቀዣ ቤት ውስጥ ከታች አስቀምጬዋለሁ። ከ10 እስከ 15 ቀን ምንም ሳይሆን ተቀምጦልኛል። አሁን መጥበሻችሁን በደንብ ታግሉና በአንድ በኩል በደንብ ትጠብሱታላችሁ። በአንድ በኩል ከተጠበሰላችሁ በኋላ ገልብጣችሁ ባልተጠበሰው በኩል ትጠብሳላችሁ። ቆጮ አይጠበስም ለምትሉኝ ስለሚጣፍጥ ሞክሩት። ቆጮ የበለጠ እንዲጠበስ ከፈለጋችሁ ከላይ ትንሽ ዘይት መለወስ ትችላላችሁ። ቆጮ በቆንጆ መልኩ ከተጠበሰ በኋላ ይህንን ይመስላል። ቆጮ እንዴት እንደሚጋገር መማር የምትፈልጉ ከሆነ እዚሁ ገጻችን ላይ መመልከት ትችላላችሁ። አሁን ያዘጋጀነውን ጥቅል ጎመን አሳምረን እናቀርባለን። ይህን ጥቅል ጎመን ከፈለጋችሁ ብቻውን፣ ካልሆነ ደግሞ ከሌሎች የምግብ አይነቶች ጋር እንደ አይነት መመገብ ትችላላችሁ። ዛሬ ባሳየኋችሁ መልኩ ሞክራችሁትም ሁላችሁም እንደምትወዱት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።